በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች በያላችሁበት እንደምን ዋላችሁ እንደምን አመሻችሁ። በይቅርታው በቸርነቱ እስከዚህ ሰዓት ድረስ የጠበቀን ምሕረቱ ያልተለየን በቸርነቱ ጠብቆ እችን ሰዓት ባርኮ ቀድሶ ስሙ እንድናመሰግንባት ቅዱስ ቃሉን እንድንማማርባት የሰጠን አምላካችን እግዚአብሔር ምስጋና ለእርሱ ይሁን። እንግዲህ ያለንበት የትምህርት ርዕስ የተለመዱ ኃጢአቶች የሚል ነው። በዛ ስር በሐልዮ የሚሰሩ የተለመዱ ኃጢአቶችን እየተመለከትን ያለ ነው። ትምህርቱን ከመጀመራችን በፊት በዝርዝር ከያዝናቸው ንዑሳን አርእስቶች መካከል የመጨረሻው ላይ ነው ያለነው ዛሬ። እንግዲህ እስከ ዛሬ ድረስ በነበረን የፍትወት ወይም የዝሙት ሐሳብ፣ ፍሬቢስ ሐሳብ፣ ቂም፣ ጥላቻ፣ ቅንዓት፣ ውዳሴ ከንቱ የሚሉትን ተመልክተናል። ዛሬ ደግሞ እግዚአብሔር ቢፈቅድ ጭንቀት የሚለውን እናያለን ማለት ነው። ከዛ በመቀጠል ያው በነቢብና በገቢር ወደሚሰሩት ኃጢአቶች እንሄዳለን። ያው እነዚህን የመረጥንበት እንግዲህ በተደጋጋሚ እንዳነሳሁት በአብዛኛው ንስሐ የምንገባባቸው የምንቸገርባቸው ናቸውና ከልምድ አብረን ካለን ቆይታ በብዛት ንስሐ የምንገባባቸው ኃጢአቶች ናቸውና ለእነሱ መፍትሄ እንዲሆን ነው ይህ ትምህርት እየተዘጋጀ ያለው። ስለዚህ ሁላችሁም ከትምህርትነቱ ባሻገር ያው በህይወታችን ለውጥ የምናመጣበት እንዲሆን ከጸሎት ጋራ እግዚአብሔርን ከመለመን ከመጠየቅ ጋራ ትምህርቱን እንድትከታተሉ አደራ እላለሁኝ። እንግዲህ ባለፈው ስለ ውዳሴ ከንቱ ምንነት ሰፋ አድርገን አንስተናል። በአጠቃላይ እንግዲህ ውዳሴ ከንቱን የሳልነው በውስጥ እንደተቀረጸ ምስል አድርገን ልናየው ይገባል። ውዳሴ ከንቱ የሚባለው ይሄ ክፉ በሽታ የእግዚአብሔርን ምስጋና የሰዎችን ምስጋና ለእኛ ሰብስበን እንድንወስድ የሚያሳስብ ወይም በውስጥ ላቆምነው ምስል የማያቋርጥ ምስጋና እንዲቀርብለት የሚሻ ነው ማለት ነው ብለናል። መታየትን፣ መመስገን፣ መደነቅን ከሌላ የተሻሉ መሆንን ሁልጊዜ ማሰብ ነው በአእምሮ። ይሄ እንግዲህ በጣም ብዙ የምንቸገርበት ነው። በተለይ ከደከምን በኋላ ከሰራን በኋላ ከሰበሰብን በኋላ የሰበሰብነው እንዲበተን የደከምንበት ፍሬ ቢስ እንዲሆን ዋጋ ወይም ሰማያዊ ዋጋ የማያሰጥ እንዲሆን ዋጋችን በምድር እንዲቀር የሚያደርግ ነው። ስለዚህ ያው ብዙ ልንጠነቀቅበት ይገባል። እንግዲህ ደረጃዎቹን አይተናል። እንግዲህ በውስጥ የሚጀመር የመጀመሪያ ሐሳብ አለ። ይሄ ሁሉ ጊዜ በህሊና የምንሰራቸው ኃጢአቶች የሚሄዱበት ሂደት ነው። ከዛ በኋላ ሐሳቡን ተቀብሎ መቆየት፣ ራስን ማነጻጸር፣ በሰዎች ላይ መደገፍ፣ ቅንዓት፣ ትዕቢት የሚሉት እንግዲህ እነዚህ በደረጃ የሚሄዱ ናቸው ብለናል። የውዳሴ ከንቱ ጉዳት ቅንዓትን ይወልዳል፣ የቅንዓት እናት ነው ብለናል። ይህን በስፋት አይተናል። በጽድቅ ስራዎች ውስጥ ይሸሸጋል ብለናል። የምንሰራቸው መንፈሳዊ ምግባራት ውስጥ ለውስጥ እየገባ እነዚህ መንፈሳዊ ምግባራት በክርስቶስ ላይ የሚያተኩሩ ሰማያዊ ዋጋን በመቀበል ላይ የሚያተኩሩ ከመሆን ምድራዊ የሰዎች ምስጋና ላይ እንዲያተኩሩ ያደርጋል። በዛም ምክንያት ልናገኘው የሚገባን ሙሉ ዋጋ ያሳጣናል ብለናል እና ከውዳሴ ከንቱ መሸሽም እጅግ ከባድ እንደሆነ ባለፈው አንስተናል። ውዳሴ ከንቱን ለመሸሽ ብለን የምናደርግበትን ያንኑ ነገር መልሶ የሚያጠቃ ክፉ ተዋጊ ነው ብለናል። እንግዲህ ከሚያደርሰው ጉዳቶች መካከል አላስፈላጊ ክፉ ፍክክሮች፣ ሌላው የክርስቶስ ምሳሌነት መቃወም የሚለውን አንስተናል። እንግዲህ እንደ አጠቃላይ መፍትሄ ትኩረትን ከራስ ላይ ማንሳትና ወደ እግዚአብሔር ማድረግ፣ በውዳሴ ከንቱ የተጠለፈን አስተሳሰብ ንቁ ሆኖ መከታተል፣ ምስጋናን ለምስጋና ባለቤት ለእግዚአብሔር ማስተላለፍ፣ ሰዎች እንኳን ቢያመሰግኑን ያው ያለ አድራሻው የተላከ መልእክት ነው ብለን ወደ እግዚአብሔር ወደ ባለቤት ማድረስ እንደሚገባን፣ ለውዳሴ ከንቱ የሚደረጉ የትሩፋት ስራዎችን ለውዳሴ ከንቱ የሚዳርጉ በጎ ስራዎች ሆነው ከታዘዘው በላይ ከህግጋት በላይ የትሩፋት ስራዎች ሲሆኑ ከሰዎች አይን መሸሸግ መሰወር ያስፈልጋል ብለናል። ይሄ እንግዲህ በአዋጅ ለሁሉም ክርስቲያኖች የታዘዙትን በጎ ስራዎች የሚመለከት አይደለም። ከታዘዝነው አብልጠን የምናደርጋቸውን
ስራዎች ነው። ሌላ ያው የሚቻል ከሆነ ደግሞ ለውዳሴ ከንቱ የማይዳርጉ በጎ አገልግሎቶች መምረጥ፣ እነዚህን የመሳሰሉትን እንግዲህ ትህትና መለማመድ የሚሉትም ተመልክተናል ባለፈው። እንግዲህ አሁን ያለነው ያው የዛሬው ርዕሳችን ላይ ነው። ጭንቀት የሚለውን ነው ዛሬ የምንመለከተው። እንግዲህ ይህ ጭንቀትን መጀመሪያ መመልከት ያስፈልጋል። ምን ላይ ነው የምናተኩረው የሚለውን ማለት ነው። ምክንያቱም ጭንቀት የሚለው ቃል ብዙ ነገሮችን ለመግለጽ ስለምንጠቀምበት በዋናነት መጀመሪያ እኛ አሁን የምናነሳው እንግዲህ ጭንቀት ስንል ያው ኃጢአት የሆነ ጭንቀት አለ፣ ወይም ከጠላት ከዲያብሎስ የሚመጣ ወይም ከስጋ ድካማችን የሚመጣ ከእምነት ጉድለት የሚመጣ አለ። እሱን አሁን ዛሬ ትኩረት የምናደርገው። ሌላ ደግሞ ጭንቀት ወይም ይሄ ዲፕሬሽን፣ አንግዛይቲ የምንላቸውን ነገሮች የሚጠቅስ የሚገልጽ ከሆነ ደግሞ ይሄ እንደ ህመም፣ እንደ በሽታ፣ እንደ ማንኛውም ፊዚካል ዲስኦርደር የምናየው የምንቆጥረው ነገር ደግሞ ይኖራል ማለት ነው። እና እንግዲህ አሁን እኛ ትኩረት የምናደርገው ይሄ ጭንቀት ብለን የምናነሳው አእምሯችን በሀሳብ ብዛት፣ በፍርሃት፣ ከዚህ በፊት በደረሰ ጉዳት፣ በኃላፊነት መደራረብ ወይም ያው እኛ ቢዚ ብለን በምንገልጸው ወይም ደግሞ ወደፊት ስለሚሆነው አብዝቶ በማሰብ እንግዲህ አእምሯችን እነዚህንና እነዚህን በመሳሰሉ ነገሮች ሲጨናነቅ የሚመጣ የልብ የውስጥ መታወክ፣ እሱን ነው አሁን የምንነጋገረው ማለት ነው። እና ጭንቀት እንግዲህ ቅድም እንዳነሳሁት ይሄ በሕክምና የሚፈረጁ የጭንቀት በሽታዎችን አይመለከትም ማለት ነው። ፓኒክ ዲስኦርደር የምንበላው፣ ሶሻል አንግዛይቲ የምንበላው፣ ኦሲዲ፣ ፖስት ትራውማቲክ ወይም አኪዩት የሆነ ስትረስ ዲስኦርደር፣ ብዙ አይነት አለ። እንግዲህ ከአንግዛይቲ ጋር የተገናኙ ሜዲካል ኮንዲሽኖች ይኖራሉ እና እነዚህን አንመለከትም ማለት ይህን አይመለከትም። እነዚህ ራሳቸውን የቻለ የሚታዩበት፣ ለዚህም ደግሞ በእንደዚህ አይነት ችግር ውስጥ ላሉ ሰዎች ደግሞ የሚያስፈልጋቸው የሕክምናም ክትትልም ሊኖር ይችላል ማለት ነው። እና አሁን እኛ የምንመለከተው ቅድም ያልነውን ነው። በስንፍና በዓለም ውስጥ ባለው ነገር በመማረክ ያለ ልክ ያለ መጠን በዓለም ውስጥ ያለውን ነገር በመመኘት በእግዚአብሔር ላይ ባለመታመን በእምነት ጉድለት እነዚህም በመሳሰሉት የሚመጣ እንግዲህ ከመንፈሳዊ ሕይወታችን ጋር ተያይዞ የምንመለከተውን ጭንቀትን ነው የምናነሳው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለጭንቀት ሰፊ ትምህርት አስተምሯል። የማቴዎስ ወንጌል ይሄ በስፋት ብዙ ጊዜ ስለ ጭንቀት ስንማርን ብቻ ሳይሆን በወርሃ ጽጌም የሚተረጎምልን የሚነበብ ጌታችን ኢየሱስ ክርስቶስ የምድር አበባዎችን ምሳሌ አድርጎ ስለተናገረ ከወርሃ ጽጌው ጋር ተያይዞ የሚነሳ የሚተረጎም የወንጌል ክፍል ነው። ብዙ ጊዜ አንወስድም፣ ግን አሁን ስለምናነሳው ሀሳብ ግን የጌታችን የኢየሱስ ክርስቶስ ትምህርት ብዙ መሰረት የሚጥልልን ነገር ስላለው የሚያስቀምጥልን ነገር ስላለ በትንሹ እናነባዋለን፣ እንመለከተዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በዚህ በመጀመሪያ የተራራው ስብከት ውስጥ አንዱ ካስተማራቸውና ሰፊ ቦታው ሰጥቶ ካብራራቸው ሰፊ ትምህርት ከሰጠባቸው አንዱ ምንድነው? ጭንቀት ነው። ጭንቀት ነው። የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ ምዕራፉ መጨረሻ እስከ ቁጥር 34 ድረስ ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ ሰፊ የሆነ ትምህርት ሰጥቷል። እንግዲህ እዚህ ላይ ዋና ዋና አሁን እኛ ለትምህርታችን የሚረዱንን የለየናቸው ወደ 5 የሚሆኑ ነጥቦች አሉ። ስራን ወይም መጣርን ወይም መድከምን ሳይሆን ጌታችን ኢየሱስ ክርስቶስ እዚህ ላይ እየነቀፈ ያለው አብዝቶ መጨነቅን ነው። መጨነቅን። ሁለተኛ ከጭንቀት ጀርባ ያለው ዋናው ችግር ጌታችን ኢየሱስ ክርስቶስ እያሳየን ያለው በዚህ ቦታ ላይ በእግዚአብሔር መግቦትና ጥበቃ አለመታመን የእምነት ጉድለት ነው እና ሚዩት አድርጎላችሁ
የእምነት ጉድለት መሆኑን አሳይቶናል። ሌላው በጭንቀት የሚገኝ ምንም ትርፍ እንደሌለ ጌታችን ኢየሱስ ክርስቶስ ነግሮናል። ማሰብ ከሚገባን አልፈን ብንጨነቅ የሚመጣ ምንም አይነት ለውጥ እንደሌለ በዚህ ትምህርቱ አስተምሮናል። አራተኛ ዋናው መፍትሄ አሁን ጭንቀትን እንግዲህ ጌታችን ኢየሱስ ክርስቶስ ችግሩን ብቻ ሳይሆን ዝም ብሎ አትጨነቁ ብቻ ሳይሆን መፍትሄውንም ነግሮናል። ዋናው መፍትሄ በልባችን ውስጥ ያለውን ቅደም ተከተል ማስተካከል እንደሆነ ነግሮናል። ከሁሉ በፊት ጽድቁንና መንግስቱን ማስቀደም እንደሆነ እና ሐሳባችንና ትኩረታችን ዛሬ ላይ እንዲሆን ደግሞ ያው መጨረሻ ላይ ስለ ነገ አትጨነቁ ብሎ አስተምሮናል። እንግዲህ እነዚህ ስለ ጭንቀት በጣም እጅግ በጣም አስፈላጊ የሆኑ በጣም ጠለቅ ብለን ልንረዳቸው የሚገቡ ትምህርቶች ናቸው። እንግዲህ በመጀመሪያው ትምህርቱ ጌታችን ኢየሱስ ክርስቶስ ስለዚህም እላችኋለሁ ለነፍሳችሁ በምትበሉትና በምትጠጡት ለስጋችሁም በምትለብሱት አትጨነቁ። እንግዲህ ይሄ ስለ ስጋዊ ህይወታችን ማለት ነው። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን የሚል አሁን ይሄ ምን አይነት ሐሳብ ነው? ስጋዊ ሐሳብ ነው፣ ምድራዊ ሐሳብ ነው። ለዚህ አትጨነቁለት። ነፍስ ከምግብ አትበልጥምን? ስጋስ ከልብስ አይበልጥምን? እንግዲህ ነፍስን ስጋን የፈጠርኩኝ እኔ ነኝና እኔ ነኝ የምመግባችሁ፣ እኔ ነኝ የማኖራችሁ እያለን ነው ጌታችን ኢየሱስ ክርስቶስ። እና የሚበልጠውን ነገር እንግዲህ ነፍስን ካለመኖር ስጋን ደግሞ ከአራቱ ባህሪያት አምጥቼ ፈጥሬ የሰጠኋችሁ ለስጋ ለነፍሳችሁ የሚያስፈልገውን ነገር እንዴት አይሰጥም ብላችሁ ትጠረጥሩኛላችሁ ነው። ይሄ አይበልጥምን ይላል። የማይዘሩና የማያጭዱ በጎተራም የማይሰበስቡ የሰማይ ወፎችን ተመልከቱ፣ ሰማያዊ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ ትበልጡ የለምን? አሁን ከፍጥረታት ጋርም ያነጻጽረናል። በእግዚአብሔር መግቦት ተደግፈው የሚኖሩ ማስተዋል አእምሮ ያልተሰጣቸው እንስሳት እንኳን በእኔ መግቦት ተደግፈው ይኖራሉ። የሰማይ ወፎችን ተመልከቱ፣ የሰማይ አባታችሁ ይመግባቸዋል። ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ አሁን በዚህ ቦታ ላይ አሁን መጀመሪያ ስራን መጣርን መድከምን ሳይሆን መጨነቅን ነው እየለየ አትጨነቁ፣ አትስሩ፣ አትጣሩ፣ አትድከሙ አይደለም፣ አትጨነቁ ነው። እጅና እግራችንን አጣምረን ሰነፎች እንድንሆን ያለ ስራ እንድንቀመጥ እንድንቦዝን አይደለም የጌታ ትምህርት፣ አትጨነቁ ነው። ይሄ የመጀመሪያው ነው። ሁለተኛው ላይ አሁን እዚሁ ላይ በእግዚአብሔር መግቦትና ጥበቃ እንድንታመን አሁን እንስሳትንና የምድር አበቦችን ጌታ እያመጣ ያሳየናል። በመጀመሪያ መግቦቱን በተመለከተ እንግዲህ የሰማይ ወፎችን አነሳ። እግዚአብሔር ይመግባቸዋል፣ የሰማይ አባታችሁ ይመግባቸዋል፣ እናንተንማ እንዴት አይመግብም ብሎ ማለት ነው። መግቦቱን ጥበቃውን እንድንታመን ከዚህ ጀርባ ያለው ደግሞ የእምነት ጉድለት ስለሆነ በእግዚአብሔር መግቦት ላይ እንድንታመን ካስተማረን በኋላ ደግሞ በጭንቀት ምንም ነገር የሚመጣ ለውጥ እንደሌለ ደግሞ ሲነግረን ምንድን ያለን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የምድረ በዳ አበቦች እንዴት እንደሚያድጉ አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰሎሞንስ እንኳ በዚያ ሁሉ ክብሩ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እሳት ምድጃ የሚጣለውን የምድረ በዳ ሳር እንሆ እንደዚህ የሚያለብሰው ከሆነ እናንተ ሃይማኖት የጎደላችሁ እናንተንማ ይልቁን እንዴት። አሁን እዚህ ላይ ደግሞ አሁን ከመግቦት ከጥበቃም በላይ ደግሞ ለምድር አበቦች አሁን እንዴት ያለ ውበት እንዴት ያለ ማማር። አሁን ለምድር አበቦች ከጥበቃም ከመግቦትም እንደው መሰረታዊ ከሚባለውም አትርፎ ጭማሪውን ራሱ ማለት ነው እንደ ምድር አበቦች ማስዋብን የሚያስፈልገንን ነገር ሁሉ ማሟላትን እንደማይነሳን ከምድር አበቦችም እንድናይ ይህንን ያስተምረናል። ስለዚህ እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። አሁን ደግሞ ደጋግሞ አትጨነቁ የሚል ትምህርት ነው የሚያስተምረን። ከዚህ በኋላ ይህን ሁሉ አሕዛብ ሁሉ ይሹታል፣ እናንተ ግን ሰማያዊ አባታችሁ ለእናንተ ግን ሰማያዊ አባታችሁ ይህን ሁሉ እንድትሹ ያውቃል። እናንተስ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። አሁን ዋናውን መፍትሄ ደግሞ በትምህርቱ መጨረሻ ላይ አስቀምጦልናል። ከሁሉ በፊት ጽድቁን መንግስቱን መሻት፣ ከዛ በኋላ ሌላው ነገር ላይ ትኩረት ማድረግ። ስለዚህ ቀደም ተከተላችን መጀመሪያ እግዚአብሔርን
መንግስቱን ማለት የእግዚአብሔር መንግስት እንድንሻ ከሁሉ በላይ ያ ማለት ምን ማለት ነው? ከእግዚአብሔር ጋር መኖርን መሻት ለዘላለም ከእግዚአብሔር ጋር የተፈጠርንበት ትልቁ የመጀመሪያው ቀዳማዊ ዓላማ በመንግስተ ሰማያት ከእግዚአብሔር ጋር አብረን መኖር ነው። ስለዚህ የምትመጣውን የእግዚአብሔር መንግስት እንድንጠብቅ በልባችን ላይ ቅድሚያ ስፍራ ለእግዚአብሔር መንግስት እንድንሰጥ፣ ለጽድቅ ስራ እንድንሰጥ፣ ለቅድስና እንድንሰጥ፣ ከዛ በኋላ ሌላው ነገር ስጋዊ፣ ምድራዊ፣ ዓለማዊ ነገር እንዲከተል እነዚህ ቅደም ተከተሎች እንድናስተካክል ነው ጌታ እየነገረን ያለው ማለት ነው። እና በልባችን ማማ ላይ ከሁሉ በላይ ከፍ ብሎ መቀመጥ ያለበት ፍቅረ እግዚአብሔር ነው። ፍቅረ እግዚአብሔር ነው። ወደ እግዚአብሔር የሚያደርሱ በጎ ስራዎች፣ የነፍስ ስራዎች ላይ እንድናተኩር የሚያደርገን እሱ ነው። ከዛ በኋላ ነው ስለ ስጋዊ ህይወታችን ማሰብ ያለብን። ይህን ቅደም ተከተል ስናዛባ ነው ማለት ነው ጭንቀት የሚመጣው። ይሄ ቅደም ተከተል ሲዛባና ዓለማዊ ነገር ይሄ የሚበላው የሚጠጣው የምንለብሰው ነገ ምን እንሆናለን የሚለው ነገር ሁሉ በልባችን ላይ ከእግዚአብሔር መንግስት ለነፍሳችን ከሚያስፈልገን የጽድቅ ስራ በላይ ስፍራ ሲይዝ ጭንቀት ይመጣል ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ እየነገረን ያለው ይሄንን ነው። ከዚህ ጋር አያይዞ ስለ ነገ አትጨነቁ፣ ነገ ስለ ራሱ ያስባልና ብሎ ጌታችን ኢየሱስ ክርስቶስ ትኩረታችን ደግሞ ዛሬ ላይ እንዲሆን ነግሮናል። አሁን ስለ ጭንቀት ጌታችን ኢየሱስ ክርስቶስ ያስተማራቸው እነዚህ 5 ትልልቅ ነጥቦች መሰረታዊ ናቸው። ይህንን የመጽሐፍ ቅዱስ ክፍል ብቻውን እንግዲህ ከቅዱሳን አበው ትምህርት ጋር ከብዙ ትርጓሜዎች ጋር በደንብ እያደረግን እያብላላን ብናነበው ብንመለከተው ጠለቅ ብለን ብናጠናው ስለ ጭንቀት ምንነት ከየት እንደሚመጣ እንዴት አድርገን መፍትሄ ልናገኝለት እንደምንችል ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ ሰፋ አድርጎ አስተምሮናል ማለት ነው። እናንተም ያው ሰፊ ጥናት ማብራሪያ እንድታገኙበት በዚሁ ዙሪያ ላይ ጥናት እንድታደርጉበት ያው አሳስባለሁ ማለት ነው። በመጠኑ ነው የምንመለከተው ያልኩት ለዛ ነው። ቅድም መነሻ የሚሆኑ ነገሮችን ስለሚያስቀምጥልን ነው። እንግዲህ ቀጥለን የምንመለከተው ምንድነው? አሁን ጭንቀት እንግዲህ ከዚህ አኳያ ካየ ነው ዝም ብሎ ይሄ የስራ ጫናን፣ የጊዜ መጣበብን፣ የአእምሮ በሀሳብ መጨናነቅን ብቻ የሚያሳይ አይደለም። ለዚህ ነው ጌታችን ኢየሱስ ክርስቶስ እንግዲህ ስለ መንፈሳዊ ህይወት፣ ስለ ክርስትና ህይወት፣ ለክርስትና ህይወት ከሚያስፈልጉ መሰረታዊ ነገሮች ጋር አያይዞ በመጀመሪያው ጉባኤ ትምህርቱ ላይ ይሄ አሁን ያነሳነውን ክፍል ያስተማረው በመንፈሳዊ ህይወታችን ላይ የሚያመጣው ትልቅ ተጽዕኖ ስላለ ነው። ይህንን ተራውን ማዛባት፣ ሐሳብን ትኩረትን ዓለም ላይ ማድረግ፣ ከእግዚአብሔር አስበልጠን ወይም ከመንግስተ እግዚአብሔር በላይ የምናስብለት የምንጨነቅለት ነገር መኖሩ በራሱ የሚያመጣው ብዙ መንፈሳዊ ጣጣ ስላለ ነው። ስለዚህ ይሄ ጭንቀት የምንለው ነገር ዝም ብሎ ይሄ የስራ ጫና ነው፣ ይሄ በስራ መወጠርን፣ መዋከብን፣ ቢዚ መሆንን ብቻ የሚመለከት አይደለም። ጭንቀት አሁን ከበስተጀርባው ስናየው መነሻው ምንድነው? ከጌታ መለየት ነው። በተጨነቅን ቁጥር ምን ያህል ከእግዚአብሔር እንደራቅን ከጌታ እንደራቅን ያሳየናል። ስለዚህ አንድ አመላካች ነው። ጭንቀት አንድ ኢንዲኬተር ነው፣ ምን ያህል ከእግዚአብሔር ርቅ ያለው የሚለውን የሚያሳየን ነው። ከእግዚአብሔር ጋር የሆነ ሰው፣ ከእግዚአብሔር ጋር የሚጓዝ ሰው አይጨነቅም። ከእግዚአብሔር ጋር ተዋህዶ ያለ ክርስቲያን አይጨነቅም። እንዴት ሆኖ ይጨነቃል? ስለምን ይጨነቃል? በልቡ ውስጥ የእግዚአብሔርን ድምፅ የሚሰማ እግዚአብሔርን ዘወትር በዓይኖቹ የሚያይ ስለሚመጣው ህይወት ከእግዚአብሔር ጋር አብሮ ስለሚኖረው ዘላለማዊ ህይወት በቀዳማዊነት የሚያስብ ሰው፣ በልቡ ውስጥ ትልቅ ስፍራ ያለው ይሄ የሆነለት ሰው እንዴት ሆኖ ይጨነቃል? ስላለው ስለሚበላው ስለሚጠጣው ነገር እንዴት ወርዶ ይጨነቃል? ስለሚጠፋው በዚህ ዓለም ውስጥ ስለሚያልፈው ነገር እንዴት ወርዶ ይጨነቃል? ሊጨነቅ አይችልም። ስለዚህ ጭንቀት ራሱ ምንድነው የሚያሳየን? ምን ያህል ከእግዚአብሔር መራቃችን፣ ምን ያህል ከእግዚአብሔር መለየታችን ነው የሚያሳየን። ለዚህ ጥሩ ምሳሌ የሚሆነን እንግዲህ የማርያም እና የማርታ ታሪክ ነው።
እንደምታስታውሱት ጌታችን ኢየሱስ ክርስቶስ በቤታቸው በሚስተናገድበት ጊዜ ማርያም ሐሳቧን ሁሉ ትታ በዚህ ዓለም ውስጥ ያለውን ነገር ሁሉ ረስታ ከጌታ እግር ስር ቁጭ ብላ አይምሮዋን ሰብስባ ጌታ የሚናገረውን የሚያስተምረውን ትምህርት ትሰማ ነበር። ማርታ ደግሞ ትወጣ ትገባ ትጨነቅ ነበር። የሷም አገልግሎት የሚነቀፍ አይደለም። ግን አሁን ላነሳ ነው ትምህርት ግን ጥሩ መልእክት የሚያስተላልፍልን ቃል ስላለ ነው ጌታ የተናገረው ቃል። ጌታችን ኢየሱስ ክርስቶስን ቀርባ ስለምን እሷስ እንድታግዘኝ አታዛትም ብላ ስትናገር ጌታችን ኢየሱስ ክርስቶስ ምንድን ያላት? ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነው። ይሄ ነው አሁን የጭንቀት ምንነት ከዓለም ምንድነው? የሚበቃው ጥቂት ሆኖ የሚያስፈልገው አንድ ነገር ሆኖ ግን በብዙ መታወክ፣ የማያስፈልገው ነገር ሁሉ ላይ መታወክ፣ በቃ የማያስፈልገውን ነገር ሁሉ ማሰብ። እግዚአብሔር እንድናደርገው እንድንሰራው የሰጠን ያስቀመጠልን አንድ ነገር ሆኖ ሳለ እግዚአብሔር በዚህ ቦታ እየፈለገን እኛ ግን በቃ ማንዳስሰው ማንደርስበት ቦታ የለም ማለት ነው። እንዲያውም ጭንቀት ምንድነው ካለ ብዙ ጊዜ ምንድነው ያንን አንዱን ማድረግ ያለብንን ነገር ትተን በሌሎች ነገሮች መባከን፣ በቃ መስራት ያለብንን አንዱን ነገር እሱን ብቻ ትተን በሌሎች በብዙ ነገሮች መጨናነቅ ነው። ስለዚህ ይህንን መጠየቅ ያስፈልጋል በህይወታችን። አሁን ባለንበት እድሜ አሁን ባለን ጊዜ እግዚአብሔር በሚፈልገኝ ቦታ ነኝ ወይ ያለሁት? እግዚአብሔር ከኔ ህይወት የሚሻውን እያደረኩኝ ነው የሚለው ራሱ አንዱ ትልቁ ከጭንቀት ጋር እያይዘ መመለስ ያለብን ጥያቄ ነው። የሚበቃው እግዚአብሔር ከምንችለው በላይ እንድናደርግ አይጠይቀንም። የሚያስፈልገን አንዲት ወይም ጥቂት ነገር ሊሆን ይችላል፣ ግን በብዙ እንታወቃለን። ብዙ ጊዜ አንዳንድ ጊዜም ብቻ ሳይሆን በጣም ብዙ ጊዜ ጭንቀት የሚመጣው የሚያስፈልገን ጥቂት ሆኖ በብዙ ነገር በመታወቅ ነው። ማርያም መልካም ዕድል መርጣለች ከእርሷ የማይወሰድባትም አላት ይለናልና ያው አሁን ማርያም የነበረችው ከጌታ እግር ስር ነው የሚለውን ያንን ምስል በአእምሯችሁ ላይ ይዛችሁት በመውጣት በመግባት ብዙ በማሰብ ትደክም ትጨነቅ የነበረችውን ደግሞ ማርታንም እንዲሁ እያሰባችኋት አሁን የሚያስፈልገን አንዳንድ ጊዜ የሚያስፈልገን ምንድነው? ጭንቀትንም ለማሸነፍ አእምሯችን ላይ ያለውን ነገር ሁሉ ስብስብ አድርገን አውርደን ከጌታ እግር ስር አስቀምጠን እፎይ ብለን ከእግሩ ስር መቀመጥ ሊሆን ይችላል። እረፍት ከጌታ እግር ስር መቀመጥ። በቃ ጥቂት ነገር ይበቃል። ይሄ አእምሮ ላይ የሚመላለሰው ነገር ሁሉ አያስፈልግም። ሁሉም ነገር አያስፈልግም። በቃ የሚያስፈልገው ጥቂት ነው እና ጥቂቱ ደግሞ ይበቃል። ወይም የሚያስፈልገው አንድ ነገር ብቻ ሊሆን ይችላል። ስለዚህ ያንን ፈልጎ እዛው ላይ ብቻ ትኩረት ማድረግ እንዲኖርብን የሚያሳስብም ነው ማለት ነው እና መፍትሄውንም የሚጠቁም። ስለዚህ ይሄ ጭንቀት በልብ ላይ የሚመጣ ከባድ ሸክምና መታወክ ነው። እንዲሁ ዝም ብሎ ቢዚነት፣ እንዲሁ ዝም ብሎ የጊዜ መጣበብ፣ የካላንደራችን በብዙ ነገር መሙላት አይደለም እና ከመንፈሳዊ ህይወት አኳያ ካየነው በልብ ላይ የሚመጣ ሸክም በውስጥ ያለ መታወክ ነው። ስለዚህ ይሄ ልባችን ደግሞ የሁሉ ነገር ምንጭ ነው። እንግዲህ ደጋግመን እንደምናነሳው ልብን የሚነካ ነገር ሁሉ መንፈሳዊ ህይወታችንን ሁሉንም ነገር ይነካል። ለዚህ ነው ጭንቀት ስንጨነቅ መሰላቸት ይመጣል፣ መማረር ይመጣል። እግዚአብሔር ካስቀመጠን ስፍራ ውጭ በሌላ ቦታ መሆንን መመኘት ይመጣል። ጥልቅ የሆነ ዝለትንም ሊያስከትል ይችላል። አንድ መጽሐፍ ላይ እንግዲህ በቅርቡ ያነበብኩት አንድ ሊቀ ጳጳስ እንግዲህ አንድ ካህን ከተመደቡበት ቤተክርስቲያን
ተነስተው ሌላ ቦታ እንዲዘዋወሩ ያንን የሀገረ ስብከቱ ሊቀ ጳጳስ ብዙ ይወተውታሉ። ቀይሩኝ ቀይሩኝ ለውጡኝ ለውጡኝ እያሉና በጣም ሲያውኳቸው ያ ሊቀ ጳጳሱ ምንድን ነው ያሉት? ራስህን ይዘህ አሁን ወደ መመድብ ወደ አዲሱ ቦታ ማትሄድ ቢሆን ኖሮ እመድብህ ነበር፣ ቀይርህ ነበር፣ ለውጥህ ነበር። እና ምንድነው መልእክቱ? ያው ችግሩ ቦታው ከመቀየሩ አዲስ ቦታ ቢሰጥህ ያው ያንኑ እዚህ ጋር ያለህን ክፉ አመልህን ክፉ ጠባይህን ይዘህ ስለሆነ እዛ የምትሄደው እዛም ስትሄድ ቀይሩኝ ማለት አይቀርም። እንደው ይህን ማንነትን ጥለህ የምትሄድ ቢሆን ኖሮ እለውጥህ ነበር የሚል መልእክት ሰጥተውታልና በቃ አሁን ስንጨነቅ እንደዚህ ነው የምንሆነው። በቃ እግዚአብሔር ካስቀመጠን ስፍራ ውጭ ሌላ ቦታ ብንሆን ሰላም የምናገኝ የሆነ ነገር ቢመጣልን እኛ ያሰብነው ነገር ቢሳካልን ሰላም የምንሆን ይሄ በልባችን ላይ እንደው ትልቅ ስፍራ የተሰጠው ነገር እሱን ስናገኘው በቃ ሁሉ ነገር መፍትሄ የሚያገኝ ነው የሚመስለን። ግን ደግሞ እሱን ስንይዝ ደግሞ ሌላ ጭንቀት እንጨምራለን። ስለዚህ ይሄ እንግዲህ እነዚህን ሁሉ ነገሮች ካየናቸው ደግሞ አሁን በመንፈሳዊ ሕይወታችን ላይ በተለይ ብዙ ጊዜ ሰው እየተጨነቀ ሲሄድ በጭንቀት ሕይወት ውስጥ ብዙ ጊዜ አብሮ ሲኖር መጨረሻ ላይ የሚመጡ ብዙ ክፉ የሆኑ ነገሮች ይኖራሉ። ጭንቀት መጨረሻ ላይ ሄዶ የሚወልደው እንግዲህ በዚህ በቅዱሳን አባቶቻችን ትምህርት ይሄ አካዲያ ወይም አሲዲያ ብለው የሚጠሩት አለ። እንዲሁም ከነዚህ ከሰባቱ ዴድሊ ሲንስ ገዳይ ኃጢአቶች መካከል አንዱ ነው እና ዘኑንዴ ደብል የቀትር ጋኔን ብለው የሚጠሩታል። ክፉ መንፈስ ነው። በገዳም ያሉ መነኮሳትንም የሚዋጋ ነው እና ይሄ በመንፈሳዊ ሕይወት ላይ የሚመጣን ስንፍና፣ የልብ መዛል፣ ግዴለሽነት የሚያጠቃልል በሽታ ነው እና ያው ኑንዴ ደብል የተባለበትም ያው ለምሳሌ አሁን በመነኮሳት ሕይወት ካየ ነው ልክ ጠዋት እንግዲህ ነፋሻማው ቀዝቃዛው አየር አልፎ ልክ በበረሃ የሚኖሩትን ደግሞ ካየን ያው ቀትር ላይ ፀሐይ የሚያየልበት ሙቀት የሚበረታበት ጊዜ ነውና ያቺ የቀትር ሰዓት በቃ አንዷ ደቂቃ እንደ አንድ ቀን አንድ ዓመት የምትመስልበት በቃ ጊዜው የማይሄድበት እረፍት አይምሯችን እረፍት የማያገኝበት የሚጨነቅበት ጊዜ ነው። ለነሱ በተለይ እንደዛ የሚጨነቁበት የሚቸገሩበት ጊዜ ነውና ወይ ካሉበት ከበዓታቸው ወጥተው ሌላ ቦታ እንዲሄዱ የያዙትን ጸሎት እንዲያቋርጡ ከንባባቸው በንባብ የሚያገኙትን በጸሎት የሚያገኙትን ጥቅም ሁሉ እንዲያገኙ የሚፈታተን ለእኛም አሁን ልክ እንደዚሁ ነው የሚፈትነን። በቃ አንድ ቦታ ስንቀመጥ ያንን ቦታ ቶሎ ሰልችቶን እንድንተወው መጽሐፍ ቅዱስ ስንገልጥ ገና አንድ ምዕራፍ ሳናነብ እንቅልፍ እንዲለን ቃለ እግዚአብሔር ስንሰማ አሁን ብዙዎቹ መንፈሳዊ መልእክታትን ብናያቸው የአንድ ሰዓቱ ትምህርት ምናልባት አብዛኛው ሰው የሚያየው 5 ደቂቃ 10 ደቂቃ ነው። ከ5 ከ10 ደቂቃ በኋላ የለንም ሌላ ቦታ ነን። በቃ ይሄ ቅድም አይታችኋት ከሆነ ማርያምን ከተመለከታችኋት ምንድን በቃ መንፈሷ እርግት ብሎ ቁጭ ብላ የጀመረችውን የጌታን ትምህርት በተረጋጋ ሕሊና በተረጋጋ መንፈስ ቁጭ ብላ ትማራለች። አሁን ይሄ ጭንቀት የሚወልደው በሽታ ነው የሁሉ አሁን መታወቅ። ምክንያቱም የሚጨነቅ ሰው እረፍት ስለሌለው ይሄንንም ያንንም ሊያዝ ስለሚል ልክ በማርታ ሕይወት እንዳየ ነው ማለት መውጣት መግባት መያዝ መልቀቅ። ምክንያቱም አሁን ምናልባት የአንድ ሰዓቱን ትምህርት እኮ 5 ደቂቃ ከሰማነው በኋላ የሆነ ነገር ትዝ ይለናል። ያንን ነገር እንዘጋና ደግሞ እዛ ጋር ሄደን ደግሞ እዛ ላይ እንባክናለን። ከዛ ደግሞ እዛም ብዙ ሳንቆይ ከ5 ደቂቃ በኋላ ሌላ ነገር ትዝ ይለናል። ይሄ በቃ የመባከን ውስጣችን እንዳይረጋጋ ይሄ ካልምነስ መረጋጋት እንዳይኖር በቃ የሆነ ነገር ያመለጠን ትልቅ ነገር እንዳለ እሱን አሯሩጠን መያዝ እንዳለብን እንድናስብ የሚያደርግ ነውና ጌታም አሁን በትምህርቱ ላይ ቅድም የነገረን ያንን ነው። አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ሹ ሌላ ሁሉ ትርፍ ነው ይጨመርላችኋል።
ስለዚህ እንደ ማርያም አይነት ህይወት እንዲኖር መልካም እድል መርጣለች እንደተባለችው እንዲኖር የሚያደርግ ነው። ስለዚህ ጭንቀት እያደገ ሲሄድ ይሄ ቅድም እንግዲህ በአባቶች የሚጠቀሰው የክፉን መንፈስ አሲዲያ የምንለውንም አይነት መልክ ሊይዝ ይችላልና ያው መጠንቀቅ ያስፈልጋል ማለት ነው። ይህን በተመለከተ እንግዲህ ቅዱስ ዮሐንስ ሲገልጥ ምንድን ያለው አምስተኛው ተጋድሏችን የነፍስ መንፈሳዊ የማስተዋል ወይም የማየት ብቃት ከሚጋርደውና ከበጎ ስራዎች ሁሉ ከሚያርቃት ከጭንቀት ወይም ዝለት ይሄ እነሱ ቅድም እንዳልኳቸው አሲዲያ ብለው የሚጠሩት ወይም ዲጀክሽን ከጭንቀት ወይም ዝለት ጋኔን ጋር ነው። ይህ ክፉ ጋኔን ነፍሳችንን ጨብጦ ፈጽሞ በሚያጨልማት ጊዜ በደስታ ከመጸለይ ቅዱሳት መጻሕፍትን በጥሞናና በትዕግስት ከማንበብ እንዲሁም ለወንድሞቻችንን ርህሩና ደግ ከመሆን ያግደናል። በማንኛውም ልብ ብላችሁ ተመልከቱ። ጸሎት፣ ቅዱሳት መጻሕፍት እና ከወንድሞቻችን ጋር ርህሩ ደግ መሆን በማንኛውም አይነት የሥራ መስክ ላይ አልፎ ተርፎን በምንኩስናው ጥሪ ላይ እንኳን ሳይቀር ጥላቻን ያመጣል። የነፍስን ጠቃሚ ውሳኔዎች ሁሉ እየናደ ጽናቷንና ብርታቷን በማዳከም በራሷ የተስፋ መቁረጥ ሐሳቦች ተብትቦና አስሮ ስሜት አልባ ሽባ አድርጎ ይተዋታል ይላልና ይሄ አሁን ነፍስን በተለየው እያደረ ደግሞ መፍትሄ ካልሰጠ ነው በመንፈሳዊ ህይወታችን ሁሉ እረፍት የሌለን እንድንሆን ያደርገናል ማለት ነውና ያንን በደንብ ማስተዋል ያስፈልጋል። እንግዲህ የጭንቀት መንስኤዎቹ ምንድናቸው የሚለውን ቀጥለን እንመለከታለን። የመጀመሪያው ዓለማዊ ነገሮችን አጥብቆ መሻት ነው። ወይም ይሄ አታችመንት የምንለው ማለት ነው። ከመጠን ወይም ደግሞ ያለፈ ምኞት ዓለማዊ ነገሮች ላይ ከመጠን ያለፈ ምኞት፣ በዓለማዊ ነገሮች ከመጠን ባለፈ ፍቅር መጠመድ በመንፈሳዊ እድገት ላይ ይሄ እንግዲህ ዘላደር የሚለው መጽሐፍ ላይ ባለፈው በቅርብ ጊዜ ያነበብነው እንግዲህ መጀመሪያ የሚያስፈልገው ዲታችመንት ነው እያለን ያነሳ ነው። መላቀቅ በልብ ላይ ካሉት ልባችንን አጥምደው ከያዙት በዓለም ውስጥ ካሉ ነገሮች ፍቅር መላቀቅ ያስፈልጋል። ልብን ማላቀቅ ያስፈልጋል። መንፈሳዊ እድገት ነፍሳችን ወደ ላይ ከፍ ከፍ ማለት ወደ ክርስቶስ መድረስ ስለ መንግስተ ሰማያት ስለሚመጣው ህይወት ማሰብ የምትችለው ከነዚህ ነገሮች ስትላቀቅ ነው። ጭንቀት አንዱ ትልቁ መንስኤው ከዓለም ጋር መጣበቅ ወይም ከዓለም ጋር አታችድ መሆን ነው። ይህን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ የዘሪው ምሳሌ ይህንን በደንብ የምታውቁት ትምህርት ነው። በአራቱ የመሬት አይነቶች ላይ የወደቀው የእግዚአብሔር ቃል እነዚህ አራቱ መሬቶች በምን አይነት መንገድ እንደሚቀበሉ ጌታ አስተምሯል። መንገድ ዳር፣ አለታማ፣ እሾሃማና ደግሞ ለም መሬት። አሁን እኛ የምናነሳው ይሄ እሾሃማውን ነው። ጌታችን ኢየሱስ ክርስቶስ ይህንን እዛው ለቅዱሳን ሐዋርያቱ በምዕራፉ ላይ ሲተረጉምላቸው በእሾህ የተመሰለው ምንድን ነው ለሚለው ምንድን ያለው? በእሾህ መካከል የተዘራው ይህ ቃሉን የሚሰማ ነው። የዚህ ዓለም ሐሳብና የባለጠግነት ማታለል ቃሉን ያንቀዋል፣ የማያፈራም ይሆናል ይላል። ይህንን ነው አሁን የእሾሃማው መሬት የሚወክልልን በዓለም ምኞት የተጠለፈ ልብ ነው ማለት ነው። ከዓለም ጋር የተጣበቀ በዓለም ውስጥ ያሉ ነገሮችን አጥብቆ ከሚሻ ከሚከተል ልብ ጋራ ተያይዞ ነው ይሄ ምሳሌ የቀረበልን ማለት ነው። ለዚህ ነው ጌታችን የዚህ ዓለም ሐሳብና የባለጠግነት ምኞት ምን ያደርገዋል? ቃሉን አንቆ ያስቀረዋል፣ ፍሬ የማያፈራ ያደርገዋል። አንዱ የጭንቀት መንስኤ ይሄ ነው። ለምንድን ነው ካለን ጌታችን ኢየሱስ ክርስቶስም ካያችሁት የማቴዎስ ወንጌል ምዕራፍ 6 ለሁሉ ነገር መነሻችን ነው ብለናል። መጀመሪያ ላይ ያየነው ለዛ ነው።
አትጨነቁለት ብሎ የዘረዘራቸው ነገሮች የሚበላ የሚጠጣ የሚለበስ እነዚህ በምድር ላይ በዓለም ላይ ያሉ ነገሮችን የሚወክሉ ናቸው። ምን እንለብሳለን፣ ምን እንበላለን፣ ምን እንጠጣለን የሚለው ምግብ መጠጥና ልብስን ብቻ ሳይሆን በዓለም ውስጥ ያሉ ነገሮችን ሁሉ የሚወክሉልን ናቸው። ስለ ስጋዊ ነገር ስለ ዓለማዊ ሐሳብ የተሰጠ ትምህርት ነው። ስለዚህ ይሄንን ነው ጌታችን ኢየሱስ ክርስቶስም እያነሳልን ያለው እና የዚህ ዓለም ሐሳብ ምን እበላለሁ፣ ምን እጠጣለሁ፣ ነገ ምን እሆናለሁ፣ ልጆቼ ምን ይሆናሉ ብሎ ማሰብ እና መጨነቅ ደግሞ ባለጠጋ ለመሆን መመኘት ገንዘብን መመኘት ይሄ ቃሉን የእግዚአብሔርን ቃል አንቆ ያስቀረዋል፣ የማያፈራ ያደርገዋል። አሁን ሰው መጨነቅ ይጀምራል ማለት ነው። እነዚህ ሐሳቦች በልባችን ላይ ትልቅ ስፍራ ሲኖራቸው አሁን ጠዋትም ተነስተን ይሄ ባለጠግነቱ ሐሳብ ወይም እንዴት ሆነ እንደምንከብር፣ እንዴት ሆነ ገንዘብ እንደምናገኝ፣ በዚህ ዓለም ውስጥ እንዴት ሆነ እንደሚያልፍልን፣ በዚህ ዓለም ውስጥ ስላለው ነገር ነገ ከነገ ወዲያ ምን አይነት ህይወታችን ምን ሊመስል እንደሚችል የምናስብ ከሆነ ስንተኛም እሱን የምናስብ ከሆነ ቀኑ ሙሉ እሱን የምናስብ ከሆነ አሁን ያ ነገር ምን እየሆነ ይመጣል? ተራውን ያዛባዋል ማለት ነው። እንግዲህ ለነፍሳችን ከምናስበው በላይ ለዚህ ነገር የምናስበው ነገር እየበለጠ ይመጣል። ስለ መንግስተ ሰማያት፣ ስለ ጽድቅ፣ ስለ ቅድስና ከምናስበው በላይ ከእግዚአብሔር ጋር አብሮ ከመኖር እየለየን አሁን ይሄ ከፍ ያለውን ቦታ በልባችን ላይ እያዘ ይመጣል። ተራው ሲዛባ ምን ይመጣል? ጭንቀት ይመጣል። ስለዚህ እነዚህ ነገሮች ሞሉ አልሞሉ፣ ተሳኩ አልተሳኩ የሚለው አይምሯችንን የሚበጠብጥ ሐሳብ ይሆናል ማለት ነው እና የጭንቀት የመጀመሪያው ትልቁ መንስኤ ዓለማዊ ነገሮችን አጥብቆ መሻት ነው። አታችመንት ነው። ከዓለም ጋር መጣበቅ ነው። ከመጠን ያለፈ ምኞት ነው። ይህንም በደንብ አድርገን አስምረን መያዝ አለብን። አሁን ጭንቀት ዝም ብሎ ለዚህ ነው ቅድም ስናነሳ ከመንፈሳዊ ሕይወት ጋር እያይዘንም እየተመለከት ነው ያለ ነው። ተራ ነገር አይደለም። ዝም ብሎ ቢዚነት አይደለም። እንደዛ አድርገን አንየው እና በእርግጥ አንድ ሰው ኃላፊነት ሲበዛበት ስራ ሲደራረብበት አይምሮ ይሄ ስትረስ የምንለው አይነት ጭንቀት ኖርማል የሆነ ጭንቀት ሊሰማው ይችላል። ግን እሱ ነው ወይ አሁን እኛ ብዙ ጊዜ እንደው ከእግዚአብሔር እየለየን በመንፈሳዊ ሕይወታችን እንዳናድግ እንቅፋት እየሆነብን ያለው እሱ ነው ወይ? አይደለም እና ከዚያ ያለፈ ስር የሰደደ ነገር አለው። ከዓለማዊ ነገር ጋር በጣም አጥብቀን አታችድ የሆንባቸው ብዙ ነገሮች ስላሉ ነው የምንጨነቀው። ሌላው ሁለተኛው ይሄ በራስ ሐሳብ መመራት ሰልፍ ዊል በቃ ያሰብነው ያልነው ያቀድነው ነገር መሳካት አለበት ብለን በውስጥ ማመን፣ እኔ ባሰብኩት እኔ ባልኩት ሁሉም ነገር መሄድ አለበት የሚል ሐሳብ አሁን ለጭንቀት ይዳረገናል። ለምን? እኛ እንዳሰብነው ሁሉም ነገር አይሆንም። እኛ እንዳሰብነው አይሆንም እና ብዙ ከኛ ቁጥጥር ውጭ የሆኑ ብዙ እኛ ማናውቃቸው ብዙ የማናያቸው ነገሮች ይኖራሉ። ደግሞ እንደ ክርስቲያን ልንደገፍበት የሚገባው የእግዚአብሔር ሐሳብ የእግዚአብሔር ፈቃድ እንጂ የኛ ሐሳብና ፈቃድ አይደለም። ያ ማለት አናቅድም ማለት አይደለም። ሐሳብ አይኑረን አይደለም፣ እናስባለን። ነገር ግን ከእግዚአብሔር ፈቃድ አይበልጥም። በራስ ሐሳብ መመራት ስንጀምር የእግዚአብሔር ፈቃድ ይሁን ብለን ለመቀበል እንቸገራለን። ያ ጭንቀትን ያመጣል። እስቲ እግዚአብሔር የፈቀደው ይሁን ብለን ለመቀበል አሁን ብዙ ጊዜ የምንቸገረው እኮ ለምንድን ነው? መጀመሪያ እኔ ያሰብኩት መሆን አለበት የሚል ሐሳብ በልባችን ውስጥ ስላስገባን ነው። እና ይኸው ራሳችንን ለጭንቀት እየዳረግን ነው ማለት ነው። ነገ ከነገ ወዲያ የሆነ ነገር ካሰብነው ፈቀቅ ሲል ወጣ ያለ ነገር ሲሆን ያሰብነው ሳይሳካ ሲቀር መረበሽ፣ መጨነቅ ይመጣል። ያም ሳይሆን ገና ምን ይመጣል? ፍርሃት ይመጣል። እኔ ያሰብኩት ባይሆንስ፣ እኔ ባልኩት መንገድ ሁሉም ነገር ባይሄድስ የሚለው ራሱ ገና ሳይፈጠር ራሱ ጭንቀት ያመጣል። ላይሳካ ይችላል የሚለው ፍርሃት በራሱ ማለት ነው። እና ነገር ግን ስናቀደም ቢሆን እግዚአብሔር ቢፈቅድ ብንኖርም ሐዋርያው እንደተናገረ ብለን ከሆነ የምናቀደው ግን ከዚህ ነፃ እንሆናለን። ስለዚህ እኛ የምንመራው
በእግዚአብሔር ፈቃድ እንጂ በእኛ ፈቃድ እንዳልሆነ ያው በደንብ ለአእምሯችን ለውስጣችን መንገር ያስፈልጋል። ሌላው የጭንቀት መንስኤ ይሄ ያለፈን ነገር አለመርሳት ነው፣ አለመተው። እንግዲህ ይህንን ባለፈው ስለ ቅያሜም ስለ ጥላቻም ስናነሳ አንስተናል። በተለይ አንዱ ምንድነው ከሰው ጋራ አለመስማማት አለመግባባት ሊሆን ይችላል። ከሰው ጋራ መጋጨት ሊሆን ይችላል። የሆነ ሰው ለምሳሌ የሆነ ኃይለ ቃል ቢናገረን ያንን ነገር አለመርሳት ራሱ አሁን ጭንቀትን ይወልዳል። ትላንት የተፈጠረን ህመም አለመርሳት፣ በእገሌ ተጎድቻለሁ፣ እገሌ እንዲህ አድርጎ ጎድቶኛል እያሉ ሌት ተቀን ማሰብ ወደ ጭንቀት ይመጣል። ዝም ብለን እንጨነቃለን። ለምን ጭንቀት ሁል ጊዜ እንግዲህ በምንድን ነው የምንረዳው? አእምሯችን የሚጨነቀው ማድረግ፣ መስራት፣ መቆጣጠር፣ መግዛት የማንችለው ነገር ላይ ሲያስብ ነው። ትላንት ስለተፈጠረ ነገር ቀኑ ሙሉ ብናስብ ትርፉ ምንድነው? ጭንቀት ነው የሚሆነው። ምክንያቱም ትላንት የኛ አይደለም አልፏል። ነገም ስለሚመጣው ነገር እንዲሁ ብናስብ ነገ የኛ አይደለም፣ ስለዚህ አናውቀውም። ስለዚህ ይጨነቃል አእምሯችን። የምንችለው ነገር ላይ አእምሯችንን ከጠመድ ነው ግን ጭንቀት የለም። እኛ መቀየር የምንችለው መለወጥ የምንችለው መስራት የምንችለው እና ይሄ ያለፈን ነገር አለመርሳት ከሰው ጋር ብቻ ሳይሆን እንዲሁም ደግሞ በተለያየ አጋጣሚ የተፈጠረ ነገር ሊኖር ይችላል። በሰው መበደል ብቻ ሳይሆን ብዙ አጋጣሚዎች በህይወታችን ውስጥ ሊኖሩ ይችላሉ እና እንግዲህ ያለፈን ነገር አለመርሳት አለመተው፣ ዛሬ ላይ ትላንት ውስጥ መኖር፣ እንደ ትላንት በቃ ከትላንት አለመውጣት፣ ይሄ በጣም አንዱ ትልቅ የጭንቀት መነሻ ነው እና በሞት የተለዩ ሰዎችን ማንረሳው፣ ከነሱ ጋር እንዳለን ሆነ የምንኖረው ለምንድን ነው? ያው ትላንትን አለመርሳት ነው። እሱ ራሱ ያለፈን ነገር አለመተው። ትላንት የተፈጠረ በሪሌሽንሽፕም ሊሆን ይችላል፣ በተለያየ ምክንያትም ሊሆን ይችላል። ትላንት የተፈጠረን ነገር አሁን ዛሬም ላይ አለመልቀቅ፣ በቃ እንደው እዛ ውስጥ መኖር። ይሄ ሁሉ አለመተው ነው። በቃ አለመተው አለመርሳት አንዱ የጭንቀት ትልቅ መንስኤ ነው እና ቅዱስ ዮሐንስ አሁንም የኢንስቲትዩትስ በሚለው መጽሐፉ ላይ እንግዲህ ጭንቀትን በተመለከተ አንድ ትልቅ ክፍል አለው እና እዛ ላይ አንዳንድ ጊዜ ይህ ሁኔታ ይላል ማለት ጭንቀት ከዚህ ቀደም ከነበረ ንዴት የመነጨ ሊሆን ይችላል። አሁን ይህን ነው ቀደም ስንል የነበረው። በቃ ይሄ ምንናደድበት ምንበሳጭበት ነገር ይኖራል። እንዲሁም ያ ንዴታችን አንዳንድ ሰው ላይ ምንድነው ያ ንዴት እንዲሁም ከቀን ቀን የበለጠ እየጋለ ነው የሚሄደው። እየረሳ ነው መሄድ ሲገባል በቃ በልባችን ውስጥ ስፍራ እየሰጠነው ስንመጣ ሁኔታው ሲፈጠር ከተናደድነው ንዴት የበለጠ አሁን ወር 2 ወር ዓመት አልፎት በቃ ያቆስሉ ትኩስ ነው። ምክንያቱም በየቀኑ ስለምንነካካው በየቀኑ ስለምናስበው እና እሳቱ በውስጥ ያለው እሳት አይጠፋም በየቀኑ ፍፍ ስለምንለው ማለት ነው። እና ይሄ አሁን እዚህ ላይም ይሄ ቅዱስ አንስተውልናልና ጭንቀት ይሄ ከነበረ ንዴት የመነጨ ሊሆን ይችላል። እንዲሁም እኮ ይሄ ነው አንዳንድ ጊዜ ይሄ በራሱ ወደ የት ይወስደናል? ቅድም ወዳልነው እንግዲህ ሜዲካል ወደ ሆኑት የጭንቀት አይነቶች ይወስደናል። እና ይሄ ትራውማ የሚፈጥረው አንዱ የጭንቀት አይነት ላይፍ ውስጥ የሚፈጠሩ ኢቨንቶች፣ እንደዚህ አይነት የሚፈጠሩ ነገሮች ናቸው። አንዱ ለጭንቀት ይሄ ለዲፕሬሽን ራሱ ማለት ነው፣ ለአንግዛይቲ ራሱ አንዱ ትልቁ መነሻ የሚሆነው ይሄ ነው። እና እንግዲህ በሲዲሲም ላይ ከተቀመጡት 4-5 ትልልቅ የዲፕሬሽን መንስኤዎች አንዱ ይሄ ነው። በቃ በህይወት ውስጥ የሚፈጠሩ ነገሮችን ግሬስፉሊ በቃ በጥሩ መንፈስ ከእግዚአብሔር ፈቃድ ጋር ይሁን እግዚአብሔር የወደደው ይሁን ብሎ አለመቀበል፣ ነገሮችን አለመቀበል እና በየጊዜው በየዕለቱ በየሰዓቱ በየደቂቃው በቃ ትላንት የተፈጠረው ነገር እያነሱ እንደ አዲስ መናደድ እንደ አዲስ መበሳጨት ሊሆን ይችላል። እና ይሄ አንዱ ምንጭ እንደሆነ ይነግረናል። ወይም ደግሞ ይላል የታቀዱትን ነገሮች ለማግኘት የነበረው ተስፋ ሲደናቀፍና ሳይሳካ ሲቀር፣ ቅድም እንዳነሳ ነው ማለት ያሰብነው ነገር ሳይሳካ ሲቀር
በሌላ በኩል ደግሞ ወደዚህ መከራ እንድንወድቅ የሚያደርገ ምንም አይነት ግልጽ የሆነ ምክንያት ሳይኖር በተንኮለኛው ጠላታችን በዲያብሎስ ግፊት ብቻ በጣም ወደ ከበደ ድብርት፣ ዲፕሬሽን፣ ጨለማ በድንገት እንዘፈቃለን እንወድቃለን ይለናል እና ያለምንም ምክንያትም ያው ከሰይጣን የሚመጣ ፈተና ሊሆን እንደሚችል ቅዱስ አባት ይነግረናል። በአብዛኛው ግን ቅድም እንዳነሳ ነው የኛ ጭንቀቶች ግን መነሻ ምክንያት አላቸው። ስለዚህ አንዱ ያለፈን ነገር አለመርሳት ነው። ሌላው ስለ ነገ ማሰብ፣ ስለ ነገ ማሰብ ብቻ ሳይሆን መፍራት፣ ፊር፣ ይሄ ፍርሃት፣ ምን ይፈጠራል፣ ምን ይሆናል፣ እንዴት ይሆናሉ ብሎ ይሄ መፍራት፣ ፍርሃት ጭንቀትን ያመጣል እና ይሄም አንዱ ትልቁ የጭንቀት መነሻ ነው። ስለዚህ ምንድነው አሁን እነዚህ ነገሮች ስናነሳ ያለፈንም ወደፊት የሚመጣንም ነገር ትተን አሁን እኛ አእምሯችን ማተኮር ያለበት ዛሬ ላይ ነው። ዛሬ ላይ ምንድነው ማድረግ ያለብን? ይሄ ነገ እንዳይሆን የምንፈራው ነገር ካለ ዝም ብሎ ቁጭ ብሎ ስለዛ ነገር መጨነቅና ማሰብ ሳይሆን ዛሬ ላይ ምን ማድረግ እችላለሁ? ያ የምፈራው ነገር እንዳይደርስ። ለምሳሌ ስለ ልጆቻችን ሊሆን ይችላል ምንፈራው ምንጨነቀው፣ ግን ያ እንዳይደርስ ዛሬ ላይ ምንድነው ማድረግ ያለብን? እኛ ምንሰራው ማድረግ የምንችለው ነገር ላይ ትኩረታችን እናደርግና ቀሪውን ለእግዚአብሔር መስጠት ነው። ሁሉን ችግር እኛ መፍታት አንችልም። ሁሉንም ነገር አናስተካክልም። የምንኖረው በጨለማ ዓለም ውስጥ ነው። ምንም ያህል ብንጥር፣ ምንም ያህል ብናደርግ፣ ምንም ያህል ብንሰራ በዓለም ላይ ያሉትን ችግሮች ሁሉ አንፈታም። ያሰብነው ነገር ሁሉ አይሳካም። ሮጠን መድረስ የምንፈልገው ነገር መድረስ የምንፈልግበት ቦታ ሁሉ አንደርስም። መሰብሰብ የምንፈልገው ነገር ሁሉ አንሰበስብ። ማግኘት የምንፈልገው ነገር ሁሉ አናገኝም። እና ይሄንን ጌታችን ኢየሱስ ክርስቶስ ተጨንቃችሁ እስቲ በቁመታችሁ ላይ አንዲት ስንዝር ጨምሩ፣ እስቲ ከጸጉራችሁ አንዲቱን ጥቁሯን እስቲ ነጭ አድርጉ፣ ነጩን ጥቁር አድርጉ ብሎ የነገረን ለዚህ ነው። እና በቃ ትኩረታችን እኛ መስራት ያለብን ማድረግ ያለብን ነገር ላይ ብቻ እንዲሆን ማድረግ ነው። እነዚህን ሁሉ ነገሮች የምናነሳው በዚህ ዓለም ውስጥ ከጭንቀት ነፃ ሆነን አእምሯችን ተረጋግቶልን ውስጣችን ሰላም አግኝቶ ተረጋግተን እንድንኖር ዓላማችን እሱ አይደለም። ዓላማችን ሰላማዊ ሕይወት በምድር ላይ እንዲኖረን አይደለም። ዋናው ትልቁ ዓላማችን በእርግጥ እሱ እንደ ዳረጎት የሚጨመርልን ነገር ነው። ዋናው ዓላማችን ግን ጭንቀት ከእግዚአብሔር የሚለየን በሽታ ነው። ከመንግስተ ሰማያት ሊያስወጣን የሚችል ነው። እግዚአብሔር ሊያስረሳን የሚችል ነው እና በእግዚአብሔር አለመታመን በእግዚአብሔር ላይ ያለን እምነት መጉደል ነው። ከእግዚአብሔር መራቃችንን የሚያሳይ ነው ስላልን ነው። እና ዋናው እንደ ትልቅ ርዕስ አድርገን የምናነሳው በቃ ተጨንቀን የዋልንባቸውን ቀኖች ስናስባቸው ቅድም እንዳልኩት እንግዲህ የምናነሳው ጭንቀት ከሜዲካል ጭንቀቶች ጋር የሚገናኝ አይደለም። ያው እኛ ባመጣ ነው ችግር የሚመጡ ጭንቀቶችም ማለት ነው። እና ዓለማዊ ነገሮችን አጥብቀን በማሰብ በራስ ሀሳብ በመመራት ያለፈ ነገርን ባለመርሳት ስለ ነገ በመፍራት በመጨነቅ የምናመጣቸው ጭንቀቶች ግን ለመንፈሳዊ ሕይወታችን ጠንቅ ስለሆኑ ነው ይሄን የምናነሳው እና ይህን ልብ ማለት ያስፈልጋል ማለት ነው። ሌላው ጭንቀት የሚያስከትለው ጉዳት ምንድን ነው የሚለውን አንድ 4 ነገሮች እናነሳለን። አንደኛ እግዚአብሔርን ያርቀዋል። በተጨነቅን ቁጥር በእግዚአብሔር ላይ መደገፍ የሚገባንን ያህል ከእግዚአብሔር እየራቅን በራሳችን ሐሳብ እየተመራን ነው። ለእግዚአብሔር ቦታ እየተውን አይደለም፣ እየሰጠን አይደለም ማለት ነው። ቅድም ይሄንን አንስተነዋል። ኋላ ቅዱስ ጳውሎስ ሲያነሳልን እናየዋለን። እግዚአብሔር ቅርብ ነው የሚለን ለዚህ ነው። ለምን የሚጨነቅ ሰው ቅርቡን እግዚአብሔር በህሊናው ግን አርቆ ያየዋል። ምክንያቱም የምንጨነቀውም እኮ እግዚአብሔር እንደሌለ በተወሰነ ደረጃም ስለቆጠርን ነው አይደለም። እግዚአብሔር ለዚህ ነው ጌታችን ኢየሱስ ክርስቶስ ስለምን ትጨነቃላችሁ የሰማይ አዕዋፋትን የምድር አበቦችን ተመልከቱ ያለን እኮ አለ። እግዚአብሔር ስራ እየሰራ ነው፣ አዕዋፍን እየመገበ ነው
ነገ ደርቀው የሚወድቁ አበቦችንና የምድር ሳርን በውበት እያስጌጠ ነው። እግዚአብሔር አለ ለምን እንደሌለ ታደርጉታላችሁ ያለን እኮ ለዚህ ነው። እና ቅርቡን እግዚአብሔር ሩቅ እንደሆነ ማሰብ ነው። ለዚህ ነው በምንጨነቅበት ሰዓት መንፈሳዊ ነገሮች ቅድምም ያነበብነው የቅዱስ ዮሐንስ መጽሐፍም እንደነገረን ጸሎት ጣዕም አልባ ይሆናል። ቅዱሳት መጻሕፍትን ማንበብ ያቅተናል። ከወንድሞቻችን ጋር በፍቅር መነጋገር ያቅተናል ያለ ለዛ ነው። ስለዚህ አሁን ጭንቀትን ካየነው በመጀመሪያ ደረጃ ፍቅረ እግዚአብሔርንም እየነካ ነው ማለት ነው። ከእግዚአብሔር እየለየን ከሆነ ከጸሎት እየለየን ከሆነ ፍቅረ እግዚአብሔርን እያሳጣን ነው ማለት ነው በልባችን ውስጥ። ያ ብቻ አይደለም። አሁን የሚጨነቅ ሰውን ካያችሁ ትዕግስት የለውም። ለቁጣ የቀረበ ነው። ከሰው ጋር ይጋጫል፣ ከሰው ጋር ይጣላል። ስለዚህ ፍቅረ ቢጽንም እያጎደለብን ነው ማለት ነው። እና የክርስትና ትልልቅ ሕጎች ፍቅረ እግዚአብሔር፣ ፍቅረ ቢጽ ናቸው። ሌላው ትልቁ ነገር ዛሬን ያሳጣናል። አሁን ቀደም እንዳልነው ትኩረታችን መሆን ያለበት ዛሬ ላይ ነው። ግን ጭንቀት ብዙ ጊዜ አሁን ጭንቀት እየዋለ እያደረ አሁን በአራተኛ ደረጃ የምናነሳው አለ ወደ ተስፋ መቁረጥ የሚያደርሰን ለምንድን ነው? ዛሬ ላይ ሆኖ የሚጨነቅ ሰው ወይ ትላንትን ያስባል ወይ ደግሞ ስለ ነገ ስለሚመጣው ነገር እያሰበ እየተጨነቀ ይውላል። ዛሬ ላይ መስራት ያለበትን ነገር ሳይሰራው ያልፋል። ስለዚህ እያንዳንዷ የምታልፈዋ ቀን፣ እያንዳንዷ የምታልፈዋ ወር፣ እያንዳንዷ የምታልፈዋ ዓመት ሌላ ጭንቀት እየወለደች ትመጣለች ማለት ነው። ምክንያቱም ቀኑ እየሄደ ሲመጣ ይህን ያህል ዓመት ይህን ያህል ዓመት ይህን ያህል ዓመት ሆነኝ እያለ ይሄዳል ማለት ነው። እና ዛሬን ያሳጣ። ዛሬ ላይ ሊኖረን የሚገባውን ደስታ፣ ዛሬ ላይ ሊኖረን የሚችለውን ልናፈራው የምንችለውን ፍሬ ያሳጣናል። ያው ሲቆይ ደግሞ ቅድም እንዳልኩት ያው ወደ ተስፋ መቁረጥ ያደርሰናል ማለት ነው። የሁሉ ነገር እየተደራረበ ሲመጣ መጨረሻ ላይ ወደ ተስፋ መቁረጥ ያደርሰናል። እነዚህ ሁሉ ለመንፈሳዊ ሕይወታችን ጠንቆች ናቸው። ስለዚህ ምን እናድርግ? እንግዲህ ቅዱሳት መጻሕፍትን ስንመለከት አንዱ እንድናደርግ የታዘዝነው ጸሎት ነው። ቅድም ስናነሳ ጭንቀት በራሱ የጸሎት ሕይወትን ያሳጣናል ብለናል። ደግሞ እንደ መፍትሄ ደግሞ መልሰን እያነሳን ያለነው ጸሎትን ነው። ምክንያቱም ለምንድን ነው? ከጸሎት ሌላ ወደ እግዚአብሔር ሊያቀርበን የሚችል ነገር የለም። ግን ይህንን ጸሎት ከማድረጋችን በፊት ግን ምን ያስፈልጋል? በልባችን ውስጥ ያለውን ነገር እንደ ቅድም የማርያምና የማርታን ታሪክ ስናነሳ ራስን አረጋግቶ ለጥቂት ደቂቃም ሊሆን ይችላል። አሁን በሚጨነቅ ሰው እንግዲህ ወደ ተግባር ስናመጣው የሚጨነቅ ሰው በቃ አሁን አይምሮ ላይ ያለው ይሄ ሐሳብ እየራቀኝ አይደለም፣ እየተለየኝ አይደለም፣ ልተወው ብፈልግ እንኳን አልተው እያለኝ ነው። እስቲ በቃ ለ5 ደቂቃ ልርሳው። እስቲ ለ5 ደቂቃ 5 ደቂቃ ብዙ አይደለም። በቃ ያችን 5 ደቂቃ በደንብ መጠቀም። ያችን 5 ደቂቃ በዛች 5 ደቂቃ ውስጥ እስቲ ያለውን ነገር አይምሯችን እስቲ ለ5 ደቂቃ ብለን ያችን 5 ደቂቃ ለእግዚአብሔር መስጠት፣ በጸሎት መቅረብ። አሁን የጸሎት ሕይወታችን የሚያሳጣን ነው ብለናል። ጭንቀት ግን መልሰን ደግሞ ተመልሰን ወደ እግዚአብሔር የምንቀርበው በጸሎት ስለሆነ ደግሞ ጸሎት ስንል ደግሞ የግድ የ30 ደቂቃ የ1 ሰዓት ጸሎት ማለታችን አይደለም። የ1 ደቂቃም ጸሎት ከልብ ከጸለይ ነው ከእግዚአብሔር ጋር ያገናኘናል። ጌታችን ኢየሱስ ክርስቶስ ቅድም ባነሳ ነው በተራራው ስብከት ትምህርቱ ጸሎትን በማስረዘም የሚሰማላቸው የሚመስላቸው ፈሪሳውያንን አትምሰሏቸው ብሎ እኮ አጭር ጸሎት ነው ያስተማረ። አጭር ጸሎት አባታችን ነው የምትል ጸሎት። ያችን አባታችን ነው የምትለዋን ጸሎት እያንዳንዱን ቃል እያስተዋልን ብንጸልየው ራሱ ጸሎት ነው፣ 1 ደቂቃ ጸሎት ነው። ስለዚህ ምንድን ነው ይህን እንደ ጸሎት እንደ መፍትሄ ስናነሳ ግን ትልቅ መፍትሄ ነው። ያጣነውን እግዚአብሔር መልሰን የምናገኘው በዚሁ በጸሎት ነው። ለዚህ ነው ፊልጵስዩስ ምዕራፍ 4 ቁጥር 4-7 ላይ ስለ ጭንቀት እንግዲህ መጽሐፍ ቅዱስ ትምህርት ከሰጠባቸው ክፍሎች ሌላኛው ትልቁ ክፍል ይሄ ነው። ቅዱስ ጳውሎስ ያስተማረው ትምህርት ነው።
ዘወትር በጌታችን ደስ ይበላችሁ፣ ደግም ይላለሁ ደስ ይበላችሁ ይላል ቅዱስ ጳውሎስ። በልባችን ውስጥ የሚነግሰው መንፈሳዊ ደስታ መሆን እንዳለበት ነው እየነገረን ያለው። ጭንቀት ይህንን ነው የሚያሳጠን። የሚጨነቅ ሰው በውስጡ ደስታ አይሰማውም፣ እረፍት አይሰማውም፣ ሰላም አይሰማውም። ቅዱስ ጳውሎስ ግን ምንድን ያለው? ደስ ይበላችሁ። ምን አይነት ደስታ? በጌታ ደስ ይበላችሁ። በዓለማዊ ነገሮች አይደለም። ዓለማዊ ነገሮች ስለሞሉላችሁ፣ ያሰባችሁት ነገር ስለተሳካላችሁ አይደለም። በጌታ ደስ ይበላችሁ። አሁን ይሄ ገና ከመጀመሪያው ስትመለከቱት ይሄ ተራውን ቅደም ተከተሉን ሲያስተካክልልን እናየዋለን ማለት ነው። እና ስለዚህ እንደ ክርስቲያን በልባችን ውስጥ የሚነግሰው ትልቁ ደስታ በጌታ በኢየሱስ ክርስቶስ ነው። በእርሱ የተደረገለትን እያሰበ ክርስቲያን ደስ ይለዋል። በቃ ሙሉ ነው፣ ምንም ነገር ባይኖረው። እንዲሁም በምድር ላይ ያሉትን በምድር ላይ ያለፉትን የኖሩትን ቅዱሳንም ካየናቸው እኮ ድሆች፣ ስደተኞች፣ የመከራ ሰዎች ናቸው፣ ግን ደስተኞች ናቸው። መጽሐፍ ቅዱስ ስለ ደስታ ብዙ ይናገራል። ቅዱስ ጳውሎስ እንኳን ይህን መልእክቱን የጻፈው መልእክት ፊልጵስዩስ መልእክቱ የደስታ መልእክት ይባላል። እስር ቤት ሆኖ ነው የጻፈው፣ መከራ እየተቀበለ ነው የጻፈው። በጣም በብዛት ስለ ደስታ ተናግሯል። እና ይሄ ደስታ መንፈሳዊ ደስታ ነው፣ በዓለም የሚገኝ ደስታ አይደለም። ስለዚህ ይሄ ጭንቀትን የሚያልፍ በምድራዊ ሀሳቦች መጨናነቅን መጣበብን የሚያልፍ መንፈሳዊ ደስታ ነው። ይህን ደስታ የሚሰጠን ክርስቶስ ነው። የደስታ ምንጭ እሱ ስለሆነ፣ ስለዚህ ከክርስቶስ ጋር አንድ በመሆን የምናገኘው ደስታ አለ፣ የምናገኘው መሞላት አለ። በቃ ሙሉ መሆን አለ። ስለዚህ በጌታችን ደስ ይበላችሁ፣ ደግም ይላሉ ደስ ይበላችሁ ይላል። እና ምን ይላል ቀጥሎ? ቅድም ካየነው ስናነሳ ነበርና ጭንቀት ከእግዚአብሔር ያርቀናል ብለናል፣ ወይም እግዚአብሔር ሩቅ እንደሆነ አድርገን እንድናስብ ያደርገናል። ስለዚህ ምንድነው ቅዱስ ጳውሎስ አሁን የሚለን ስለ ጭንቀት ሲያስተምረን? እግዚአብሔር ቅርብ ነው፣ ሩቅ አይደለም፣ ቅርብ ነው። እግዚአብሔር ቅርብ ነው። አንዲት አባታችን የምትል ጸሎት እግዚአብሔርን ለማግኘት በቂ ነች። ስሙን መጥራት ከልብ ሆነን በህሊናችን የምናደርሳት የ30 ሰከንድ ጸሎት፣ የ1 ደቂቃ ጸሎት እግዚአብሔርን ለማግኘት በቂ ናት። ስለዚህ እግዚአብሔር ሩቅ አምላክ አይደለም። እንደው እግዚአብሔርን እኮ ፍለጋ ረጅም መንገድ፣ ብዙ ኪሎ ሜትር፣ ብዙ ማይልስ መጓዝም አይጠበቅብንም። እግዚአብሔር ያለው ልባችን ውስጥ ነው። እግዚአብሔር ያለው ውስጣችን ነው። እግዚአብሔር ያለው በዙሪያችን ነው። እና እግዚአብሔር ቅርብ ነው። በምንም ነገር አትጨነቁ፣ ነገር ግን በሁሉ ነገር ጸልዩ፣ ማልዱም፣ እያመሰገናችሁም ልመናችሁን ለእግዚአብሔር ግለጡ። እንግዲህ ቅዱስ ጳውሎስ አሁን ስለ ጭንቀት ሲናገር እነዚህ በቅድሚያ መጀመሪያ ከጭንቀት የሚጠብቁንን ነገሮች አስቀመጠልን። በጌታ ደስ መሰኘት፣ እግዚአብሔር ቅርብ መሆኑ ማመን ማወቅ፣ ከዛ አትጨነቁ ካለም በኋላ ደግሞ የሚያስጨንቅ የሚያሳስብ ሀሳብ እንኳን ቢመጣባችሁ ምን አድርጉ? ጸልዩ፣ እያመሰገናችሁ ለእግዚአብሔር የምትሹትን ነገር ግለጡ፣ ልመናችሁን ግለጡና ያው ክርስቲያን ይህንን ነው የሚያደርገው ማለት ነው። ስለዚህ አንዱ ትልቁ መፍትሄያችን የሚያሳስብ የሚያስጨንቅ ነገር ወደ አእምሯችን ሲመጣ ምንድን ያሳስብ፣ ምንድን ያስጨነቀኝ፣ ለምንድን ያስጨነቀኝ፣ እዚህ ውስጥ የኔ ድርሻ ምንድን ነው፣ እኔ ዛሬ ላይ መስራት የምችለው ነገር ምንድን ነው፣ የትኛውን ነገር ለእግዚአብሔር ልተው፣ ለእግዚአብሔር የትኛውን ልተው፣ ለእግዚአብሔር ልስጥ የሚለውን ነገር ማሰብ አለበት። ልክ ያንን ካደረግን በኋላ በቃ ይህንን እኔ ማድረግ እችላለሁ፣ ከዚህ በላይ የተረፈው ነገር ግን እኔ ምንም ማድረግ የምችለው ነገር የለም፣ ይህንን ላንተ ሰጥቻለሁ ብለን ከምስጋና ጋር ይላል ቅዱስ ጳውሎስ። እንዲሁም በጣም ድንቅ ነገር ነው። እንዲሁ ዝም ብላችሁ ለምኑ አይደለም፣ ግን ከምስጋና ጋር እያመሰገናችሁ ለእግዚአብሔር ልመናችሁን ግለጡ። እና ይህን ስናደርግ ነው ሁሉ የሚገኝባት ከልቡናና ከሀሳብ ሁሉ በላይ የምትሆን የእግዚአብሔር ሰላም በኢየሱስ ክርስቶስ ልቡናችሁን እና ሀሳባችሁን ታጽና ይላል። እና ሁሉ የሚገኝባት ከልቡና ከሀሳብ ሁሉ በላይ የምትሆን የእግዚአብሔር ሰላም በልባችን የምትሞላልን እንዲሆነ ስንኖር ነው። እና ስለዚህ ጸሎትን ቅዱስ ጳውሎስ አበክሮ አስተምሯል። እያመሰገናችሁ ጸልዩ፣ እያመሰገናችሁ ማልዱ፣ እያመሰገናችሁ ልመናችሁ ለእግዚአብሔር ግለጡ ብሎናል ማለት ነው። ቅዱስ ዳዊትም ግድፍ ሕሊና ከላይ ለእግዚአብሔር ወውእቱ ይሴስየከ መዝሙር 54 ቁጥር 22 ላይ ትካዜህን የሚያስጨንቅህን ሀሳብህን በእግዚአብሔር ላይ ጣለው። እንዲሁም ቃሉ ግድፍ ጣል እርሱም ይመግብሃል። እና ይህንንም የመሰለ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ላይ የሚቀጥለው ክፍል ላይ እናየዋለን። ይህንኑ ቃል ተናግሮታል። መጣል
መጣል ነው። አሁን ምንድነው ይሄ? እንደውም ቃሉ ምንድነው የሚያሳይ? ጭንቀት ሸክም ነው፣ ሀሳብ ሸክም ነው። በላያችን ላይ የተጫነ ሀሳብ ልብን የሚያደክመው ለዛ ነው፣ ሸክም ስለሆነ ነው። ስለዚህ እኛ መሸከም የምንችለውን በትከሻችን ላይ ያስቀርተን የቀረውን ወስደን እግዚአብሔር ላይ መጣል አለብን። ጣለው ነው እና ጌታችን ኢየሱስ ክርስቶስም ይሄ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ሸክማችሁ የከበደ ወደ እኔ ኑ ያለው ለዛ ነው። እና ይሄ ሸክም ተሸክመን የምንመጣው ሸክም አለ፣ እኔም አሳርፋችኋለሁ ያለው እና ይሄ ሸክማችን ከኛ ላይ አንስቶ እሱ ይወስዳል። እና በእግዚአብሔር ላይ መጣል መልመድ ቋንቋው ራሱ የሚያጽናና ነው እና ክርስቲያኖች ይህንን መለማመድ ያስፈልጋል። ስለዚህ የሚያስጨንቅ ሀሳብ አይምሯችን ላይ ሲመጣ የመጀመሪያው ትልቁ መፍትሄ ትንሽ ደቂቃ ወስዶ አይምሯችንን ከዛ ከሚያስጨንቀን ነገር አሳርፈን ለጥቂት ደቂቃ የትኛውን እኔ ልስራ፣ የትኛውን ለእግዚአብሔር ልጣለው፣ የትኛውን ለእግዚአብሔር ልስጠው የሚለውን መወሰን ያስፈልጋል። የራሳችንን ይዘን የቀረውን እንደ በአንድ አቡነ ዘበሰማያት ይህንን ለአንተ ሰጥቻለሁ፣ ይሄ አንተ ነው ብለን ለእግዚአብሔር መስጠት ያስፈልጋል። ጆን ካሲያን አሁንም ምን ይላል? ይህም እንግዲህ ጭንቀትን በተመለከተ ማለት ነው እና በጸሎት በእግዚአብሔር ላይ ባለ ተስፋ ቅዱሳት መጻሕፍትን በማንበብ በማጥናትና እግዚአብሔርን ከሚፈሩ ቅዱሳን ሰዎች ጋር አብሮ በመኖር ሊፈወስ ይችላል ይላል እና ስለ ጭንቀት ሲናገር እነዚህ 4 ነገሮችን አንስተውልናል። አንደኛው ጸሎት ነው። ስለ ጸሎት አሁን ማብራሪያውን ሰጥተናል። በእግዚአብሔር ላይ ባለ ተስፋ ቅድም እንዳልነው ጭንቀት ዋና መንስኤው ምንድነው ብለናል? በእግዚአብሔር ላይ ተስፋ ማጣት ነው ብለናል። ለዚህ አሁን እንግዲህ ለችግሮቹ ነው ቅዱስ ዮሐንስ መፍትሄ እየሰጠ ያለው። እስቲ እግዚአብሔርን ተስፋ ላድርገው፣ እስቲ በእግዚአብሔር ልደገፍ፣ እስቲ የእግዚአብሔርን ጊዜ ልጠብቅ፣ እስቲ ለእግዚአብሔር መንገድ ልስጠው ብለን መተው አለ። እስቲ እግዚአብሔርን ተስፋ ማድረግ መለማመድ፣ በእግዚአብሔር መደገፍ መለማመድ። እስቲ እግዚአብሔር የወደደው የፈቀደው ይሁን ብለን ምንተዋቸው ነገሮች መኖር አለባቸው። አሁን ያንን በቃ ይህንን ለአንተ ሰጥቻለሁ፣ እንዲህም አድርገው እንዲያም አድርገው፣ በዚህ መንገድ የሚሄድ ነገሩ በዛም መንገድ ይሄድ፣ አንተ ያልከው ይሁን፣ እኔ አላስብም ስለዚህ ጉዳይ ብለን ምንተዋቸው ነገሮች መኖር አለባቸው። በእግዚአብሔር ላይ ተስፋ ማድረግ መለማመድ። ቅዱሳት መጻሕፍት፣ በቅዱሳት መጻሕፍት ውስጥ ብዙ ታሪኮች አሉ እግዚአብሔርን ስለመደገፍ። እግዚአብሔር እንዲያውም በጣም ከ360 ጊዜ በላይ አትፍራ፣ አትፍሪ፣ አትፍሩ የሚል ቃል ተጽፎ እናገኛለን መጽሐፍ ቅዱስ ስለ መፍራት አትጨነቁ፣ ስለ ጭንቀት፣ ስለ ፍርሃት ብዙ ማጽናኛዎች አሉት እና በቅዱሳት መጻሕፍት ላይ ባሉ ታሪኮች መጽናናት መደገፍ ያስፈልጋል። ሌላው እግዚአብሔርን ከሚፈሩ ሰዎች ጋር አብሮ መኖር፣ ይሄ በጣም ትልቅ ነገር ነው። ጭንቀትን በራሳችን መንገድ ልናሸንፈው አንችልም። ምክንያቱም ጭንቀት ራስን የሚያጠቃ ስለሆነ ማለት ነው እና የጭንቀት አንዱ እንዲሁም ወስዶ የሚያደርስ ምንድነው? ራስን ወደ መውቀስ ነው። ይሄ ሰልፍ ብሌም ወደምንለው ማለት ነው። በቃ ይሄ ሁሉ የሆነው ነገር፣ ይሄ ሁሉ ያልተሳካው ነገር አንተ እንደዚህ ስለሆንክ ነው፣ አንተ የማይሳካልህ ሰው እንደዚህ አይነት ነገሮችን ተስፋ የሚያስቆርጡ ነገሮች ላይ ስለሚያደርሰን በራሳችን መንገድ ልንወጣው አንችልም። ስለዚህ ይህንን ከሰው ጋር መሆን፣ በተለይ ጭንቀትን ብዙ ጊዜ እንዲሁም እንላለን እኮ ጭንቀታችንን መፍትሄ እንኳን ሰው ባይሰጠን አውጥተን ለሌላ ሰው ስናጋራው እረፍት፣ እፎይታ ይሰማናል። ስለዚህ እግዚአብሔር በዚህ መንገድ ራሱ እረፍት እንድናገኝ አድርጎናል ማለት ነው። የጭንቀት አንዱ መፍትሄ ከሌሎች ሰዎች ጋር ማጋራት ነው። ያንን ችግር ከምናምናቸው ሰዎች ጋር፣ በተለይ እዚህ ቦታ ላይ እንዳነሳልን ከቅዱሳን ሰዎች ጋር ጋድሊ ፒፕል፣ ከመንፈሳውያን ሰዎች ጋር አብሮ መመካከር ያስፈልጋል ማለት ነው። ይሄ እንግዲህ ጸሎት ስር ነው እነዚህን ያነሳ ነው። ሁለተኛ መፍትሄ በመጠን መኖር ነው። እንደምታስታውሱ ከሆነ የመጀመሪያ ትልቁ ችግር ምንድነው ብለናል? ከዓለም ጋር መጣበቅ፣ በዓለም ውስጥ ያለውን ነገር በጣም ከመጠን በላይ ማሰብ፣ ከመጠን በላይ ማቀድም ሊሆን ይችላል። ይሄንን ቅድምም አላነሳሁትም። በቃ እገሌ እዚህ ቦታ ላይ ደረሰ፣ እኔም መድረስ አለብኝ። እገሌ ትምህርት ደረጃው እዚህ ደረጃ ላይ ነው፣ እኔም እዛ መድረስ አለብኝ። እገሌ ነግዶ እንደዚህ ሆነ፣ እኔም መነገድ አለብኝ። እገሌ እንደዚህ ሆነ፣ እኔም ያን በቃ እገሌ የሚኖረው እንደዚህ አይነት ቤት ውስጥ ነው፣ እኔም ያን ቤት መያዝ።
ሁሉም ቦታ ከመጠን በላይ ማቀድ። አሁን ብዙ ሰው እንዲሁም ጭንቀት ውስጥ የሚገባው እዚህም የሆነ ነገር ይጀመራል፣ ኢትዮጵያም የሆነ ነገር ይጀመራል። ከዛ የተጀመሩትን ነገሮች ለመስራት ለመጨረስ ፍጻሜ ለማድረስ ብዙ ጣጣ ውስጥ ብዙ ጭንቀት ውስጥ ይገባል። በመጠን መኖር በምንችለው አቅም እንኖር፣ በምንችለው አቅም እናቅድ፣ ከአቅማችን በላይ አንሸከም። በመጠን መኖር በጣም በጣም መሰረታዊ ነገር ነው ከጭንቀት ራስን ነፃ ለማድረግ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እና 8 ላይ አሁንም ሌላ ሶስተኛ ትልቅ ስለ ጭንቀት እንግዲህ ትምህርት ግልጽ ትምህርት ጥሩ ምክር ከተሰጠባቸው የመጽሐፍ ቅዱስ ክፍሎች አንዱ ይሄ ነው። አንደኛው የማቴዎስ ወንጌል ምዕራፍ 6፣ ሁለተኛ የሐዋርያው ቅዱስ ጳውሎስ ፊልጵስዩስ መልእክቱ ምዕራፍ 4፣ ሶስተኛ አንደኛ ጴጥሮስ ምዕራፍ 5 ነው። ቅዱስ ጴጥሮስ ምን አለ? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እንዲሁም ብዙ ቅዱሳን አባቶቻችን ለጭንቀት ትልቅ መፍትሄ ነው ብለው የሚያስቀምጡት ትህትናን ነው። የሚገናኙ አይመስልም ግን በቃ መጀመሪያ ራስን ልክ ቅድም ያየናት ማርያም ከእግዚአብሔር እግር በታች ቁጭ፣ ራስን ዝቅ፣ በቃ ይሄ እንዲህ ብለን ራሳችን ከፍ አድርገን ያወጣንበትን ቦታ ዝቅ አድርገን ራሳችን ስናስቀምጥ ከስር ከመሰረቱ መፍትሄ እያዝንለት እንመጣለን። ራሳችሁን አዋርዱ፣ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ ይሄ አሁን ከነማጽናኛውን አብሮ የተነገረን እርሱ ስለእናንተ ስለሚያስብ የሚያስጨንቃችሁን ነገር ሁሉ በእርሱ ላይ ጣሉት ካለ በኋላ ምን አለ ቅዱስ ጴጥሮስ? አሁን በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚወጣው ፈልጎ እንደሚያገሳ አንበሳ ይዞራልና ይላልና ይሄ በመጠን መኖር። ከዚሁ ጋር የተገናኘ ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 ጀምሮ ምን ይላል? ኑሮ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ኑሮ ይበቃኛል፣ ወደ ዓለም ምንም እንኳን አላመጣንምና አንዳችም ልንወስድ አንችልም። ምግብና ልብስ ከኖረን ግን እርሱ ይበቃናል፣ ይበቃኛል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። እና ይሄ ብዙ ስቃይ የተባለው በብዙ ስቃይ ራሳቸውን ወጉ የተባለው ይሄ ጭንቀት ነው። በቃ ከመጠን ያለፈ ምኞት ለዛ ይዳርገናል። ስለዚህ ምንድነው? ኑሮ ይበቃኝ፣ በቃ ይሄ ይበቃኛል፣ ከዚህ በላይ በቃኝ፣ ይሄ ካለኝ ይበቃኛል፣ በቃ ከዚህ በኋላ እስቲ ትንሽ ተረጋግቼ ልኖር፣ እስቲ መንፈሳዊ ነገር ላይ ላተኩር የምንልበት ነገር ያስፈልጋልና በመጠን መኖር በጣም አስፈላጊ ነው። ሌላው ሶስተኛው ሊሰሩት የሚገባን ስራ መለየትና በዛ ላይ ብቻ ትኩረት ማድረግ። ይህን ቅድም ስናነሳ ነበረ። አንዱ ጭንቀት ምንድነው? ብዙ ነገሮችን ከማሰብ ስለሆነ የሚመጣው ሁሉም ነገር አያስፈልግም፣ አንዱ ወይም ጥቂት በቂ ነው ያለው የጌታን ትምህርት በልብ ማኖር። እስቲ አንዱ ላይ የሚያስፈልገው ነገር ላይ ብቻ ትኩረት ላድርግ ብሎ ራስ መሰብሰብ ያስፈልጋል። እንግዲህ በመጨረሻ ያው ለጭንቀትም ለስንፍናም ትልቅ ጸሎት የሆነው የቅዱስ ኤፍሬም ሶርያዊ ጸሎት አለ። ይሄ በእንግሊዝኛው ያው ስሎት የሚለው እንግዲህ በቅዱሳን አበው ትምህርት ቅድም ያነሳሁት አሲዲያ ብለው የሚጠሩትን የሚያነሳ ነውና ስለዚህ ያው እኛ የጭንቀት የመጨረሻው ደረጃ ብለን ልንወስደው እንችላለን። አቤቱ አምላኬ የሕይወቴ ጌታ ሆይ የስንፍናን መንፈስ፣ የጭንቀት መንፈስ፣ ተስፋ መቁረጥን፣ ስልጣን መሻትንና ከንቱ ወሬን ከኔ ያርቅልኝ። ነገር ግን በምትኩ የንጽህናን፣ የትህትናን፣ የትዕግስትንና የፍቅርን መንፈስ ለእኔ ለባሪያህ አድለኝ። አሁን ጌታና ንጉሥ ሆይ የራሴን መተላለፍ እንድመለከት እንጂ በወንድሜ ላይ እንዳልፈርድ አድርገኝ። ከዘላለም እስከ ዘላለም ምስጉን ነህና አሜን ይላልና ቅዱስ ኤፍሬም ሶርያዊ በምስሉም ላይ ብዙ ጊዜ ይዞት የሚታየው አይከኑ ላይ አብሮት የሚሳል ጸሎት ነው።
ትልቅ ጸሎት ነው። እንግዲህ ይህንን ጸሎት እየጸለይን እግዚአብሔር ልንለምንበት ይገባል። ስለነበረን ጊዜ አምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ከጭንቀት ነፃ እንድንሆን ከአምላካችን ከእግዚአብሔር ጋር እንድንኖር ከስጋዊ ሀሳብ ከምድራዊ ነገር ሁሉ የክርስቶስን ፍቅር እንድናስቀድም መንግስቱን እንድናስቀድም ቅድስናን ጽድቅን እንድናስቀድም አምላካችን እግዚአብሔር ለሁላችንም ብርታቱን ያድለን። ይቆየን። ወስብሐት ለእግዚአብሔር።